ባይዘው ይሄ እምነት ይፈተናል። ይሄ እምነት ይፈተናል። ምን ያህል ነው የሚያምነኝ ይላል እግዚአብሔር። ምን ያህል ነው የሚያምነኝ? እግዚአብሔር አብርሃምን እንደዚህ ያለው ምን አለው? በይስሐቅ ዘር ይጠራልሃል ምናምን አላለው? ከዛ መጣና ዘፍጥረት 22 ላይ ምን ተብሎ ተጻፈ? እግዚአብሔርም አብርሃምን ፈተነው። ምን አለው? የምትወደውን ልጅህን ሰዋልኝ። ልጅህን ሰዋልኝ። 25 ዓመት የጠበቀውን የተስፋ ልጅ አሳድጎት የታምራት ልጅ ግን አብርሃም እሺ ለምን አለ? ለምን አለ? እግዚአብሔር የሰጠው የተስፋ ቃል ነበረ። ምን የሚል የተስፋ ቃል? በይስሐቅ ዘር ነው የሚጠራልህ ባርካለሁ ብሎታል። እረድ ሲለው ምን አምኖ ለማረድ እንደሄደ ታውቃላችሁ? አሁን አርደው አለው በትንሣኤ ይቀበለዋል። እግዚአብሔርን ማመን። አብርሃም ውጣ ሲባል የት እንደሚሄድ አያውቅም። ባይዘው ወዴት እንደሚሄድ ሳያውቅ በእምነት ወጣ። ማንን ያመነው? የሚሄድበትን አገር አይደለም፣ እግዚአብሔርን። ከሎጥ ጋር በተጣሉ ጊዜስ አይደል? እረኞቹ በተጣሉ ጊዜ ምን አለው? የወደድከውን አንተ ምረጥ አለው። ወደ ሰሜን ከሄድክ እኔ ወደ ደቡብ፣ ወደ ምስራቅ ከሄድክ እኔ ወደ ምዕራብ እሄዳለሁ። አንተ ምርጫውን ለማን ሰጠው? ለሎጥ ሰጠው። ሎጥ ሶዶምና ገሞራ ለምን መረጠ? ውሃ አለበት፣ ለምለም መስክ ነው፣ በጣም ይመቻል። አብርሃም የደረሰው የትኛው ነው? የድንጋያማው ቦታ ነው። ግን የሁላችሁ በቦታ አይደለም የሚባረከው ሰው፣ በእግዚአብሔር ነው የሚባረከው ሰው። አብርሃም እምነቱ በቦታው አይደለም፣ አብርሃም እምነቱ በእግዚአብሔር ነው።